ደህና መሸሽ እመቤት። አይሴጉል አንቺ ነሽ? አዎ ነኝ። አንዳንድ ጥያቄዎችን ልንጠይቅሽ ፈልገን ነበር። ስለምን ጉዳይ? ስለ ፖይራዝ ጉዳይ። መግባት እንችላለን? ይቻላል፣ ግቡ። ይኸውልህ አጎቴ ማየር ከዛፈር ጋር የሚያደርገውን እያንዳንዱ ንግግር በደንብ አድርገህ እንድታዳምጠው ፈልጋለሁ። እሺ? የሆነ ነገር ከተፈጠረና የምታስብ ከሆነ ወዲያውኑ ደውልልኝ። እሺ? እሺ ልጄ፣ አታስብ፣ አሳውቅሃለሁ። ያሉ መሳሪያዎች ግን በጣም ያረጁ ናቸው። በትንሹም እንደሚሰሩ ተስፋ አደርጋለሁ። በደንብ ይሰራሉ። የዚህ ዘመን ሰዎች የቻይናን ምርት ነው የሚጠቀሙት። የእኛ መሳሪያ አይበገሬ ነው። ስለዚህ ምንም አታስብ። እሺ፣ እናያለን እንግዲህ። እመቤት ፖይራዝን ታውቂዋለሽ? አዎ አውቀዋለሁ። እነዚህ ምስሎች ተመልከቺ። ይህን ያደረገው ፖይራዝ ነው። ዞር ልታረግልኝ ትችላለህ? በደንብ እዩ። ዞር አርግልኝ አልኩ እኮ። ስለ እሱ የምታውቂውን ነገር በሙሉ ንገሪኝ። እንግዲህ መልኩ በጣም ቆንጆ ነው። በዛ ላይ አስቂኝ ነው። እጅግ በጣም። ላንሳው? ይቻላልሽ። ፖይራዝ የት ነህ? ምን ነው? እቤት ፖሊሶቹ መጥተዋል። አንተን እየፈለጉ ነው። ቆይ እዛ ለምንድን ነው የመጡት? አይሴጉል? አላውቅም፣ ግን ተጨንቄያለሁ። እሺ በቃ አሁን ስልኩን ዝጊው፣ እየመጣው ነው። እረፍ፣ እንዳትመጣ። ሻው ቤት እንገናኛለን። ፖይራዝ፣ አንድ አስቸኳይ ጉዳይ ገጥሞኛል። አንተ ማዳመጥን ቀጥል። የሆነ ነገር ከተፈጠረ ሰው ምንም ችግር የለውም ልጄ። አይ ሳድረቲንም አያነሳም። ሳፈርና ዙልፌከርም እያነሱ አይደለም። ምናልባት የሆነ ነገር ሆነው ይሆን? ይቅርታ ስላቋረጥኳችሁ፣ ግን ባባ እባክህ ሳድረቲንም ማግኘት አልቻልኩም። አንተ የምታውቀው ነገር አለ? ይመጣል ልጄ። ስራ ኑሮት ምናልባትም ስልኩን ሳይሰማው ቀርቶ ሊሆን ይችላል። ደጋግሜ ብደውለትም ግን አላነሳልኝ። ምንም የሚያስጨንቅ ነገር የለም ያልኩሽ እኮ ልጄ። ሂጂና ረፍት አድርጊ። ስሚ ሶንጎል፣ ዛሬ በጣም አምሽተው ነው የሚመጡት። እሺ እሺ፣ ጥሩ። የሆነ ነገር ከሰማችሁ አሳውቁኝ። እሺ፣ እነግርሻለን፣ አትጨነቂ። በሉ ሂዱ፣ ተራመድ። አንተ ሰውዬ አትግፋኝ። ዝም በል። እጅን አንሳልኝ። ስማኝ ሰውዬ፣ ልገሉን ከሆነ አሁኑኑ ግደሉን። ያለበለዚያ ግን ባገኙት ክፍተት አንገታችሁን ነው የሚቆርጡላችሁ። እስቲ ተረጋጋ አንበሳው። መጀመሪያ ከአባት ጋር ሂሳቤን አወራርዳለሁ። ከዛ እናንተ ስራ ይቀጥላል። ባባን እዚህ ውስጥ እንዳታስገባው፣ ገለሃለሁ አንተ ውሻ። የመጀመሪያው ድንጋይ የመጣው ከሱ ነው። አሁን የኛ ተራ ነው። ሄሎ፣ አቶ ባሂር። ማን ልበል? ማልታሊያ ሳብሪ። ያጅል ልጅህና ታማኝ ሰዎች ለማደን ጫካ ወጥተው ነበር፣ ግን ራሳቸው ታድነዋል፣ ተይዘዋል። አሁን ምን ልታደርግ ነው? ሳብሪ፣ አንድ ያዳምጠኝ እሺ። አንዳቸውንም ቢሆን እንኳን ጫፋቸውን ከነካቸው ሞትህን ነው የማፈጥንልህ። እሱን እንድትገነዘብ ፈልጋለሁ። ባባ፣ አሁን እያስፈራራኸኝ እንዳይሆን ያለሁ ብቻ ተው እባክህ። ፈጣሪ ምስክሬ ነው፣ ለራሴ በጣም ተወጥሬያለሁ። ጣቴም ያለው ቃታው ላይ ነው። ምንም ችግር እንዲፈጠር አልፈልግም። ችግርና ጣፋንታ ምን እንደሆነ አሳያለሁ። ምን ፈልገህ ነው? አንተን ብቻህን። ልጆቹን እንደማትነካቸው ቃል ከገባህልኝ እመጣለሁ። አይ አታስብ፣ ቃል እገባልሃለሁ። ስለዚህ እስከ ጠዋት ድረስ እንግዶች ይሆናሉ። ባባ፣ አንተም እስከ ጠዋት ትንሽ ተጨናነቅ። ከዛ ጠዋት ላይ በደንብ እናወራለን።
ሳብሪ ሁሉንም ይዟቸዋል። አደጋው በደረሰ ጊዜ አብረሹ ነበር? የትኛው አደጋ? 4 ሰዎች የተገደሉበት ቀን ነዋ። ስለ የትኛው ነው የምታወሪው? ህይወታችን በሙሉ በአደጋ የታጠረ ነው። እጅግ በጣም ብዙ ነገር ገጥሞናል። አንተ ስለ የትኛው እያወራ እንደሆነ በጭራሽ ሊገባኝ አልቻለም። እመቤት እያሾፍሽብን ነው እንዲያለሽው? አረ በፈጠረ ቆየት ነው ያለው? ኪሴ ውስጥ። ፖይራዝ ውዴ ናውጣ እንጂ። እይ ፖሊሶቹ መጥተዋል። ስላንተ እየጠየቁ ነው። በል ከሱ ውስጥ ውጣ። በል ውጣ። ይኸውልሽ እመቤት፣ ይሄ ሰውዬ እብድ ነው፣ ነብሰ ገዳይ፣ ወንበዴና ተፈላጊ ሰው ነው። ወንጀለኛን እየረዳሽና እያበረታታሽ ነው። አይደለም፣ እየረዳሁት ነው። ግን እያበረታታሽ ነው ያልከው ሐሰት ነው። አዎ በእርግጥ በትንሹም ቢሆን ተሳስመናል። ግን ከዛ አልዘለልንም። በእውነት ከዛ አልዘለልንም። የእውነቴን ነው ምልህ። ወደ ጣቢያ ብትመጪ ይሻላል። እንደዚህ አይሆንም? እውነትን ነው እያልከኝ ያለኸው? እሺ በቃ ጃኬቴን ሊያዝና መጣው። እሺ ዋው አቶ ፖይራዝ፣ እውነት በጣም ታሳፍራለህ። እውነት ማፈሪያ ነው ሙምታዝ። ቆይ እንዴት እንደዚህ ይደረጋል? ይህንን ያደረግኩ አንተ ነህ አይደል? እርግጠኛ ነኝ ይህ ሁሉ ያንተ ስራ ነው። ፖሊሶቹን ወደ አይሴጉል ጋር መላክ ሳያንስ ደግሞ እኔን እያስፈራራህ ነው ያለኸው? እንደዛ ነው? እስኪ ተረጋጋና እናውራ። ለምንድን ነው የሚረጋጋው? ቆይ ፖሊሶቹን ወደ እሷ ቤት መላክ ምን የሚሉት ነገር ነው? ንገረኝ። ይህ ከአንተ የሚጠበቅ ነው? ስማ፣ ከኔ ጋር ችግር ካለብህ መፍታት ያለብህ ከኔ ጋር ብቻ ነው። እሺ፣ እንደ ሰው ቁጭ ብዬ አዋርቻለሁ። ስለ ዋናው አዛዥና ስለ አቃቢ ህጉ ነግሬሃለሁ። ግን ሁሉንም ነገር እኔ ላይ ለጠፍክብኝ። ባየር እንደሆነ አልፈለገህም እና ምን ላድርግ? ሄጄ በግድ ተቀበልኝ ብዬ ማለት ነበረብኝ? ምን ማድረግ እንዳለብህ በደንብ ታውቃለህ። እንደማታውቅ አታስመስል። እሷ ውስጥ ናት፣ አይሴጉል ውስጥ ናት አለች። የአባቷን ወገን የተቀላቀልከው ለመሰለል እንደሆነ እንድትደርስበት ትፈልጋለህ? ብታውቅ ፊትህ ላይ ነው የምተፋብህ። ባሂር ለፖሊስ እየሰለልክ እንደሆነ ቢደርስበትስ? ፈጣሪ አድርገውና ይህንን ካወቀ አይለቅህም፣ ይዘነጣጥልሃል። አሁን ሶንጉል ስለዚህ ጉዳይ ማወቅ የለባትም። ልጅቷ እርጉዝ ናት። የማይሆን ነገር እንዳይፈጠር። ሳብሪያ ካንተ ምንድን ነው የሚፈልገው? እኔን ነው የሚፈልገው። ምንም ሳሊስ ብቻዬን። መቼም አትሄድም አይደል? ሌላ ምንም አማራጭ የለኝም ሴማ። ያለበለዚያ አንድ በአንድ አስክሬናቸውን ይልክልኛል። ሌላ መንገድ መኖር አለበት። ይሄ ነገር ወጥመድ ነው ባባ፣ አይገባህም እንዴ? ወጥመድም ከሆነ ይሁን። ለሰዎቹ አባታቸው ነኝ። ንገርኝ እስኪ የትኛው አባት ነው ለልጁ ለመሞት የሚፈራው? ባባ ምን ተፈጥሮ ነው? ሳደቲን የሆነው ነገር አለ? ምንም አልሆነም ሶንጉል። እባካችሁ ንገሩኝ፣ መጥፎ ነገር አጋጥሞታል? ምንም አይደለም የኔ ወድ፣ አታስቢ እሺ። ጠዋት ላይ ሲጨርስ ይመጣል። ለምንድን ነው ከኔ የምትደብቁት? ሶንጉል ወደ ክፍልሽ ሂጂ። ሴማ ሴማ፣ ለምንድን ነው ከኔ እየደበቃችሁ ያላችሁት? ምንም የሚያሳስብ ነገር የለም። ስለ ልጅሽ አስቢ፣ ተረጋጊ እሺ። ሳድረቲን ጠዋት ወደ ቤቱ ይመለሳል። እሺ አሁን ተዘጋጅቻለሁ፣ መሄድ እንችላለን። ይኸውልሽ ስሚኝ እመቤት፣ ችግራችን አንቺ አይደለሽም። የመጣነው ለፖይራዝ ነው። ጌቶች፣ ፖይራዝ ቤትና አድራሻ አለው እና ከኔ ምን ፈልጋችሁ ነው የመጣችሁ? አንቺ በሱ እንድትጎጂ አንፈልግም የኔ እመቤት። ግን እውነት በጣም አመሰግናለሁ። ግን ራሴን መጠበቅና መንከባከብ እችላለሁ። አሁን ከኔ የምትፈልጉት ነገር ከሌለ ልትሄዱልኝ ትችላላችሁ። በሉ መልካም ምሽት። ስማይም ፖይራዝ፣ እኔ በመኖሬ ፈጣሪህን ብታመሰግን ይሻልሃል። ብዙ እድል ሰጥቻለሁ፣ ብዙ። ግን የእኔ ዋጋ ስላልገባህ ነው። እሺ እስኪ ንገረኝ። ቆይ አለቃዬን ዋጋ እንዴት ላላውቅና ላልገነዘብ እችላለሁ? ሙምታዝ፣ አንተ ከላይ ከሰማይ ከፈጣሪ የተላክልኝ ጠባቂ መልአኬ እኮ ነህ እንዴ? ንገረኝ እስኪ ታዲያ እንዴት ነው ዋጋህን ላላውቅና ላልገነዘብ የምችለው? ሙምታዝ፣ አንተ ልጅ ቁም ነገር ነው የማወራው እኮ። 4 አስከሬኖች ነው የምልህ፣ 4 አስከሬኖች። ዋናው አስተዳዳሪ በእነዚህ 4 ሟቾች ምክንያት ሊያብድ ነበር። እሱን ለማሳመን መከራ በልቻለሁ። አቃቢ ሕጉም አናቴ ላይ ቆሟል። ይሄ መጨረሻ እድልህ ነበር እያልኩ ነው። ኧረ እባክህ እውነት? እና ምንም አትረዳኝም ማለት ነው? አዎ አሁን ያለሁበት ሁኔታ ምንም አይገባህም። ባሂር
እኔን አይፈልገኝም። ባሂር እኔን አይፈልገኝም። በቃ ድሮስ ባሂር ለምን ሊፈልግ ይችላል እንዴ? የሴት ልጁን ልብ አሸፍተ ከጀርባው ትልቅ ነገር ሰርተ እናሁን ባሂር እኔን አይፈልገኝም ትላለህ? እንዴት ሊፈልግ ይችላል? እና ምን ላድርግ? ምን እናድርግ? ፍቅር ውስጥ ወደቅን። በቃ ሙሉ ዓለም አንድ ላይ ሆኖ ከአይሴጉል ሊለዩኝ እየሞከሩ ነው ያሉት። እና ምን አድርግ ነው የምትለኝ? ምንድነው ችግር ግን አለቃ? ያን ያህል ምንድነው ያደረኩ? ንገረኝ እስኪ ምን አድርጌ ያለው ሙምታዝ? ቆይ ምን አድርጌ ነው? ምን ሆነሃል? እኔ አታፍቅር አልኩ እንዴ? አንተ ሰው አፍቅር፣ ግን ፍቅር ጦስ እንዳለው ማወቅ አለብህ። አይሴጉልም ማፍቀር አቁመህ ሌላ ሰው ብታፈቅር ይበጅሃል። እባክህ ማየው ነገር አትዘባርቅ። የማይሆን ነገር ነው። ለአንተ ማንም ማፍቀር እንዳለብህ እነግርሃለሁ። ጨርሰናል አለቃ። ስሙኝ እናንተ፣ ከዚህ በኋላ ዳግመኛ ማናችሁንም እዚህ ላያችሁ አልፈልግም። ሁለተኛ እንዳትመጡ። ግልጽ ነው አይደል? ተው፣ እነሱ ምንም ጥፋት የለባቸውም። በቃ ሂዱ። ተስማምተናል? ተስማማን ወይ? ተረጋጋ። እኔ ሳልነግርህ ምንም ነገር እንዳታደርግ እሺ ሙምታዝ? እሱን ማድረግ የምትችለው ነገር ነው። በል መልካም ምሽት። ደህና ነሽ? ደህና ነኝ። ላንተ ነው የተጨነኩት። ሰዎቹ መጥተው ከዛ የሞቱትን 4ቱን ሰዎች አስክሬን ፎቶግራፍ አሳዩኝ፣ ጥያቄ ጠየቁኝ። በጣም ፈርቼ ማብቂያ ላይ ደረስን ሁላ ነበር የመሰለኝ። ምንም የሚያስፈራ ነገር የለም። እንዴት ነው የማያስፈራው? ፖይራዝ፣ ፖሊሶቹ መጥተው ነበር። እዚህ ነበሩ እኮ ነው ያልኩ። ለእኔ ጉዳይ እንዳልመጡ አውቃለሁ። ሙምታዝ በር ላይ ነበር። ማለትም ያው እንደተለመደው ሊያስፈራራኝ ሞከረ። እንደተጠራጠርኩ ታውቋል እና ሊያጣራ ፈልጎ ነው። እና ታዲያ ለምን ያደረገውን እንደምታውቅና እንደደረስክበት አልነገርከውም? ያውም እንደዚህ ያለ ድል አጋጥሞ። አይሴጉል ምን ማድረግ ትችላለሁ? ተጨባጭ የሆነ ማስረጃ አለኝ። አይሴጉል እንደዛ ባደረግ ምን ሊፈጠር ይችላል? ምንም። ይህ ስም ማጥፋቱ እንጀላ ነው ብሎ ራሱን ያተርፍና እኔ ላይ እንዲፈረድብኝ ብዙ ነገሮች ያደርጋል። ምን ማድረግ እችላለሁ? ምንም አልችልም። እና ምንድን ነው የምናደርገው? እሱን የማረጋገጥበት መንገድ ፈልጌ ማግኘት አለብኝ። ምን አደርጋለሁ? እንዴት? አላውቅም። ምንም አላውቅም። እኔም አላውቅም። ማለቴ ምንም ችግር ውስጥ ሳትገባ እንዴት አርፈ መኖር እንደምትችል አላውቅም። እሱ ሚስጥር ነው የኔ ቆንጆ። እሱን ከነገርኩሽ አንቺን የግዴታ መግደል ይኖርብኛል። እሱን ማወቅ አለብሽ። አጠገቤ በመኖርሽ ደስተኛ ነኝ። አንቺ ባትኖሪ ኖሮ ሁሉም ነገር ያበቃለት ነበር። ቁጭ በሉ ክቡራን፣ እስከ ጠዋት ድረስ እዚህ ነው የምትሆኑት። አንተም ተቀመጥ አልኩህ። ቆይ እስከ ጠዋት ድረስ እንዴት አድርጌ ነው ልቀመጥ የምችለው? ስማ ሰውዬ፣ ሱሬ ስለማይመቸኝ እንደዚህ በሆን ጥሩ ነው። ይመቸኛል፣ ምንም አታስብ። ምን ሆነሃል? አርፈ ቁጭ በል እንጂ።
ወንድሜ የሚበላ ነገር ብታመጣልን በጣም ጥሩ ነው። ምግብ ካልሰጠው እስከ ጠዋት ድረስ ሞቶ ነው የሚጠብቀ። አሁንስ በጣም ትልቅ ችግር ነው የምፈጥረው። ተጨማሪ ሰዎችን አስመጣና እዚህ እንዲጠብቁ አድርግ። እሺ። አረ ቢያንስ ብስኩት ወይም የሚቆረጠም ነገር አምጣልን እባክህ። ያለበለዚያ በረሃብ መሞታችን እኮ ነው። ወይ ጉድ! 417 ክፍል ይቀራል ይላል። እንዴት የቲቪ ተከታታይ ድራማ ይህን ያህል ይቆያል? ሲጽፉ ተሳስተው ነው የሚሆነው። አታይም እንዴ? በይፋ 417 ክፍል ይቀራል እኮ ነው የሚለው። ግን የድራማው ርዝመት አስፈላጊ አይመስልህም ፖይራዝ? ድራማው ረጅም ቢሆንም ግን ህይወት አጭር ናት። አዎ ህይወት በጣም አጭር ጊዜ ናት። ግን በአባቴ ምክንያትም ልትሞት ነበር። ልሞት የነበረው በአባትሽ ምክንያት አልነበረም። አዎ ለአባትሽ ልሞትለት ነበር። እሱ ይለያያል። ልዩነቱ የቱ ጋ ነው? አባትሽን ታውቂዋለሽ። ታውቂያለሽ፣ ግን እሱ ምንም ጥፋት የለበትም። ማንን ነው መውቀስ ያለብኝ? የምወደውን ሰው በሙሉ የነጠቀኝ ማን ነው? ለነገሩ አንተን ሊወስድብኝ አይችልም። ለማንኛውም ይሄንን ርዕስ አታንሹ። በቃ አሁን በጣም ርቦኛል። እውነት? አሁን ቶሎ የሚደርስ የሆነ ነገር ልስራለህ። ለምን ወተን አንበላም? በዛውም አየር ተቀብለን እንመጣለን። አንድ ቆንጆ የሆነ ቦታ አውቃለሁ። ምርጥ የቱርክ ባህላዊ ምግብ ቤት ነው። ጣት ያስቆረጥማል። በይ ተነሽ፣ በጣም ትወጇለሽ። እንሂድ። ንገሪኝ እስኪ ለምንድን ነው ፊትሽን የጣልሽው? ሩዝ በአተር አንደኛ የቱርክ የባህል ምግብ አይደለም እንዴ? እኔ አንደኛ ስለመሆኑ አይደለም ያሳስበኝ፣ ግን እነኚህ ንጹህ ናቸው? የቀለድሽብኝ ነው ልበል? ቢያንስ ቦታውን በአመት አንድ ጊዜ ያጸዱታል። ከዛ በላይ ምን ይፈጠር? አሁን ባክሽ የቀለድኩብሽ ነው። በአተር ወይስ በዶሮ? በአተር። ኢልከር እንዴት ነህ? ኢልከር አንተ ወራዳ! ከዛ ምሽት በኋላ መልስ አልደወልክልኝም። የትኛው ምሽት? ጭራሽ ረሳከው? ግን እኔ እስካሁን አልረሳሁትም። እደውልልሻለሁ ብለህ አልደወልክልኝም። ምን አይነት ባለጌ ሰው ነህ? እሺ በኋላ ላይ እደውልልሻለሁ። ግን ይህን ለመነጋገር ትክክለኛው ቦታ ላይ አይደለም ያለ ነው። አሁን እጅሽን አንሽልኝ። እኔ ትክክለኛው ቦታ ይመስለኛል። በደንብ እንድታወሩ ብቻችሁን ብተዋችሁ ይሻላል። አቶ ኢልከር። ቆይ አይሴጉል፣ አይሴጉል አስታወሰሽ? በሌላ ነገር አትውሰጁ። እንዳሰብሽው አይደለም። ምን አይነት ውሸት ነው ያዋሸው? ኢልከር ማን ነው? አልገባሽም? አይሴጉል የምን ኢልከር ነው? ተልኮ ላይ ሆኜ አግኝቼ ዋሽቻት ነው የሚሆነው። ኧረ ምን አይነት ተልኮ ነበር እባክህ? የቤተሰብ እቅር ተልኮ ነው? በእውነት በህይወት አይቼት አላውቅም ስልሽ አማላይ በመሆን ምን ላድርግ? በፊት ላይ ያወቅኳት አንዲት ሴት ልጅ ስለኔ መርሳት ካልቻለች ምን ማድረግ እችላለሁ? ጥፋቴ ምንድን ነው? ምንም አያስቅም። ምንም አያስቅም። ጌታዬ፣ ሰውየው መጥፎ ነገር ነው ያሰበው። ባባም አርፎ አይቀመጥም። ወደዚህ መምጣቱ አይቀርም። አይሆንም፣ አይመጣም። ባባ ይሄን ውሻ በጭራሽ ሊያምነው አይችልም። አይምሰል፣ ባባን ጠንቅቄ ያውቀዋለሁ። እኛን ሊጎዳን የሚችል ነገር እንዳለ ካወቀ ለአንድ ሰከንድ እንኳን አይቀመጥም። ልክ ነው ወንድሜ፣ ሳያስብ እሳት ውስጥ ነው የሚገባው። ሰዎች ቆይ፣ እዚህ ወጥመድ ውስጥ እንዴት ነው የገባ ነው? እንደው ፈጣሪ እዛው ድፍት ባረገን ኖሮ ምን አለ? አይ ወንድሜ፣ የሆነ ነገር መፈለግ አለብን። ያ ውሻ የሚተኩስ ከሆነ እኛ ላይ ይተኩስብን። አንቺ ቆንጆ፣ አሁንም ተከበሻል። ስለዚህ መያዝሽን አምነሽ እጅሽን ስጪ ባክሽን። ማምለጫ የለሽም። እየሰማሽኝ ነው አይደለ?
አምላኬ ወይ ምኑ እብድ ነው? አይሴጉል እባክሽ ቁሚ። ከብዙ ዓመታት በፊት የጻፍኩትን ፖሊስም ያፈቅራል የሚለውን ግጥሜን አንብቤልሻለሁ እንዴ ላንቺ? እውነትም ለይቶልሃል። በቃ ስሚኝ፣ ወፎች ያፈቅራሉ፣ በጎችም ያፈቅራሉ፣ እንስሳቶች በሙሉ ያፈቅራሉ። እሺ? እና ፖሊሶች ፍቅር ሊይዛቸው አይችልም እንዴ? አይ እመቤቲቱ፣ ፖሊሶችም ቢሆኑ ያፈቅራሉ። አንተ ጎረምሳ፣ እስኪ ሜዲትራኒያኖችን ምሽት ድባብ ፍጠርልኝ። ከዛ ከዚህ ሴት ጋር ያለኝን ነገር አስተካክላለሁ። Akdeniz akşamları እሺ በቃ ቁም። ይሄ ምንድን ነው? ኦ አዋፋት ቅርንጫፍ ይወዳሉ። በረሃዎች ዝናብን ይሻሉ። ይኸውልሽ እዚህ ጋር ግጥሙ ቤት እንዲመታ ብዬ ሳይሆን ግን ፖሊሶችንም ቢሆን ፍቅር ይዛቸዋል። እሺ በቃ ለኔ ችግር ትሆንብኛለህ አይደል? ይህን ኬት አመጣኸው? ከሰው ተውሼው ነው። ኮሚሽነር፣ ምግባችን እንብላበት። ምን እያደረክ ነው? መኪና የመንግስት ንብረት ነው። የሆነ ነገር ቢፈጠር እሺ መርማሪ አታስብ። ቁልፉን መኪናው ላይ እዛው ትቼዋለሁኝ። እሺ ችግር የለውም። መልካም ስራ ይሆንላችሁ። ሰላም ሁኑ። በጣም ያሳዝናል። መኪናውን ሰርቀህ ነው? አይ አልሰረቅኩም። ሰርቀኸው ነው? ተበድሬ ነው አልኩሽ፣ አልሰረቅኩም። ከናኑዴ አረ ነገሩን አታክብጁ። ገና መጀመራችን ነው ዩንሳል። ሶፋ ላይ በማደር ፈጣሪን አመስገን። በሚቀጥለው ላትገባ ሁሉ ትችላለህ። ሜሊኬ። አቤት እመቤት። አበባዎቹን ከዚህ ውሰጃቸው። አሁን ሄደሽ ቆሻሻ ውስጥ ክተቻቸው። እሺ እመቤት። አሃ ከናን ከበቂ በላይ አዋርደሽኛል። ይበቃሻል። አዎ ይበቃናል። እኔም ስልችት ብሎኛል። በዚህ በኩል ፖይራዝ ላይ ሳብዳኝ ደርሷል። በሌላኛው በኩል ደግሞ ያንተ ጉዳይ። በዚህ ላይ ደግሞ ለዚህ ሕፃን ልጅ እጨነቅለታለሁ። ቆይ ምን ሆንሽ ነው አያቴ? እኛ ምን አርገንሽ ነው? ልጅ አንተ ምን ታደርገኛለህ? እዚህ የማትፈልጊኝ ከሆነ አባቴ ጋር ሊድ። ችግር የለውም፣ ከእሱ ጋር መኖር እችላለሁ። አየሽ እንዲከፋ ረግሹ። አንተን ምንም አላልኩህም የኔ ውድ ልጅ። አያትህ ላይ ተናድጄ ነው። ደግሞም ሁሌም ቢሆን እንደዚህ ነው። እናትና አባቴ አብረውኝ ስለሌሉ ደስ የሚለኝ ይመስላችኋል? ማንም ሰው የለኝም፣ ለዛ ነው። እንደዚህ አይሆንም የኔ ልጅ። አሁን ወደ ቤትሽ ተመለሽ እባክሽ። ልጅሽ በጣም እየተከፋ ነው ያለው። ሕክምናሽ እስካሁን አላበቃም። መቼ ነው የሚያልቀው? ከዚህ በላይ ለመቋቋም አልችልም። ምንም የቀረኝ ኃይል የለኝም። አባትሽ ፖይራዝን ለማሳደድ ብሎ ሕይወታችንን አበላሽቶታል። ባህሪው በጣም ተለውጧል። ከዚህ በላይ ይህንን ለመቋቋም አልችልም። ልጅ ሲናን ከተዘጋጀ መሄድ እንችላለን? በኋላ ላይ ደውልልሻለሁ የኔ ልጅ። የምልህን ስማና ሄደ ዶክተር። በኋላ ላይ ቁስሉ እንዳያመረቅዝ በጣም ፈርቻለሁ። አንቺ ምንድን ነሽ? የመኪና ጠጋኝ ባለሙያ ነሽ እንዴ? አይደል? ምክንያቱም ልክ ትምህርታችንን ጨርሰን ስንመረቅ ፖይራዝ ስለ ልብ፣ ስለ ጭንቅላትና ስለ ሁሉም አካላት ትምህርት ይሰጡናል አይደል? ቀዶ ሕክምና አድርጌ የተባልሽ እኮ ነው የምትመስዩ። ፋሻውን ቀይሪ እኮ ነው የተባልሽው። እንዴ ምንድን ነው እሱ? ይሄኛው እየደወለ ነው። አቤት ልጄ። አባዬ
እኔም በጣም ትወደኛለህ አይደል? እጅግ በጣም ወድሃለሁ። እሺ የኔ ልጅ፣ ግን ለምን ጠየከኝ አሁን? ስማ አባዬ፣ እንደማየው ከሆነ አያቴ እያበደች ይመስለኛል። ደግሞ ምን ተፈጠረ? ለእናቴ ደወለችላት። ለእናት ደወለችላት? ትደውልላታ፣ ምን ችግር አለው? ነይ እባክሽ፣ ከዚህ በላይ አልችልም ብላ ነገረቻት። አባዬ ልጅ፣ አንተ በእንደዚህ አይነት ነገሮች ራስን አታስጨንቅ። ይሄኔ አያትህ አበሳጭቷት ነው የሚሆነው። ደግሞ ብትደውልላት ምን ችግር አለው እንዴ? አባዬ ንገርኝ እስኪ፣ ትንሽም ቢሆን ትወደኛለህ አይደል? ልክ የኔ ነፍስ የምወዳትን ያህል ነው የምወድህ። እሺ ሲናን፣ ከዛ በላይ ቢሆን ደስ ይለኛል፣ ግን ለወድህ የምችለው ይሄንን ያህል ነው። እሺ ሲናን፣ ምን ይደረግ? ከዚህ በላይ ፍቅር የለም። ውሸታም አንተ ጦጣ ነገር። ልቤ ራሱ ሲናን እያለ ነው የሚመታው። ስማ በል፣ ሁለተኛ እንደዚህ አይነት የጅል ጥያቄ እንዳትጠይቀኝ፣ ያለበለዚያ እንጣላለን። እሺ? እሺ አባዬ። እሺ፣ መልካም ትምህርት። አመሰግናለሁ አባዬ። እናቱን አናግሯት ነው? እናቱ አንድ ቀን ተነስታ እንደምትመጣ ታውቃለህ አይደል? ቡና ላፈላ ነው፣ ትፈልጊያለሽ? አይ እጃችንን አጣምረን ልንቀመጥ ነው ወይ ለፖሊስ እንደውል? የምን ፖሊስ ነው ሱንጎል? የማታውቂያት ትምሳይ። እሱ የማይሆን ነገር ነው። እሺ ምን እናድርግ? ለሆነ ሰው ደዊ ወይም አንድ ነገር አድርጊ። እመቤት ትእዛዝሽ ምንድን ነው? ባባ ሊወጣ ነው። ምንም ተአምር ቢፈጠር ብቻውን እንዳትቶ፣ እያንዳንዱ እርምጃውን መከታተል አለብህ። ግልጽ ነው? እሺ እመቤት። ማንንም አልፈልግም። ብቻህን ና ነው ያለኝ። ስለዚህ ብቻዬን ሄዳለሁ። ባባ እባክህ። ሴማ ባባ አንተ ምንድን ነው የሚያደርጉ? እሱን የምናየው ይሆናል። ብቻ እንድትሄድ አልፈቅድልህም። እንድሄድ ፈቀድሽም አልፈቀድሽም እሄዳለሁ። ምንም የሚቀየር ነገር የለም። አቤት። ባባ ተዘጋጀ? ዝግጁ ነኝ። እኔ መጥቼ ወስድሃለሁ። ልብ ብለህ ስማኝ። ምንም አይነት ስህተት ብትሰራ ልጅህንም ሆነ ሰዎችን ዳግመኛ አታያቸውም። ይሄ ግልጽ ነው አይደል? ግልጽ ነው። ባባ አንተ ልትሄድ ነው፣ ግን እነ ሳፍር ያሉበትን ሁኔታ እንኳን አላወቅም። ምን እንዴ? ምን እያልሽ ነው ሴማ? በቃችሁ፣ ይበቃል። ይልቁንስ መልካም እድል ተመኙልኝ። ባባ ምንም ሊፈጠር ይችላል። ለማን ነው የምትደውዩ? ለማን ይመስልሻል? ለፖሊስ ነው። ሌላ ለማን ይሆናል? ፖሊስ አያስፈልግም እያልኩሽ ነው ሶንጉል። ለምንድን ነው የማትሰሚው? እዛ ውስጥ ባል ያለበት። እሺ ባልሽ በሰላም እንዲመለስ ትፈልጊያለሽ? ስለዚህ ማንም ጋር እንዳትደውይ በቃ። እሺ ለፖይራስ ደውይለት። እሱ ምናልባት የሆነ መንገድ ሊያገኝ ይችላል። ከዚህ በፊት ባባን አድኖታል። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ይህ ነገር ለሲናን ምን ያህል ከባድ እንደሆነበት አስተውለሃል አይደል? ትንሽ ቡናውን ሳልወፍረው አልቀረውም። እናቱን በጣም ናፍቋታል። ስኳሩ ልትሰጪኝ ትችያለሽ? እሺ፣ ስለዚህ ነገር ማውራት አትፈልግም ገባኝ። ግን የሲናን ጉዳይ ያሳስበኛል። ልጁ ህይወቱ በጣም ከባድ ነው። ቀላል ህይወት የሚኖር ሰው አይተሽ ታውቂያለሽ? ቆይ አንቺ ህይወት ቀላል ነበር? የኔ አልነበረም? እና ምን ህይወቱ ከዚህ ይበልጥ እንዲከብድ ነው ማድረግ ያለብን? አዎ አያገባሽም ልትለኝ ትችላለህ። እና ብትለኝም እናንተ በጣም ትክክል ነህ ፖይራዝ። እንደዚህ ያለ አስተሳሰብ የለኝም። እንዲያውም በተቃራኒው ሲናን ከእናቱ ጋር ካለው ትስስር ይበልጥ ከአንቺ ጋር ተግባብቷል።
የማይሆን ነገር አታውራ። የእናትን ቦታ ማንም በፍጹም ሊተካ አይችልም። ፖይራዝ፣ አንድ ነገር ብቻ ነው የምፈልገው። ሲናን ደስተኛ እንዲሆን ብቻ ነው የምፈልገው። በጣም ደስተኛ እንዲሆን እፈልጋለሁ። እኔም በሆን እኮ ደስተኛ እንዲሆን እፈልጋለሁ። ግን ከኛ ጋር ደግሞ ቢሆን የበለጠ ደስተኛ ይሆናል። ባክ ቀስቅሰው። ተነስ አንተ ተነስ ባክ፣ ቁርስ ደርሷል። የምርህን ነው? አዎ። የብርቱካን ጭማቂ ትፈልጋለህ? እየቀለድክብኝ መሆኑ ነው? ደህና አደርክ? ግን ጌታዬ በጣም እርቦኛል። በቃ ወንድሜ፣ በኋላ እንገናኛለን። አንተ ሂድ፣ እመጣለሁ። እሺ በቃ ቻው። ዛሬ በጠዋቱ ፊትህን ጣልከው፣ ለምንድን ነው? እኔን ፈጽሞ ማንም ሰው አይወደኝም። እንዴ ለምን? እኛ ምንድን ነን? ታዲያ ፌሊን፣ እሁድ የልደቴ ድግስ ላይ ትመጫለሽ? አዎ እመጣለሁ። እሺ ሁላችንም እንጠብቅሻለን። እሺ ልደቴ ላይ እንገናኛለን። ትሰማኛለህ ኤፊ? ይህን ልጅ በተደጋጋሚ ፔሊን አጠገብ አይቼዋለሁ። እኛ ግን ብንጠራት በፍጹም አትመጣለንም ወንድሜ ኤፊ። እንዴት አወቅ? ጠርተህ ታውቃለህ? እኛን የሚወደንም ሆነ ዞር ብሎ የሚያየን የለም። ሲናን ካራኤልና ትውደዱት የተባለ ነው የሚመስለው። ልቤ እንደተጎዳ ሰው በጣም እየደማ ነው ወንድሜ። ኤፌ ቁም፣ ወደ ልትሄድ ነው? አይተህ ተማር ወንድሜ። ታዲያ ሴቶች እንዴት ናችሁ? ቆይ ምን ፈልገህ ነው? ትምህርት ቤት ውስጥ አለ የተባለው ሸበላ ልጅ የልደት ድግስ ጠርቷችኋል። የወንድሜ ሲናን ልደት በቅርብ ነው እና ሁላችሁም ተጋብዛችኋል። ዋው! የሱም ልደት ነው እንዴ? ያው ያበደ ነው የሚሆነው። ማለቴ ከምነግራችሁ በላይ ያበደ ነው። ባትመጡ በኋላ ላይ ይቆጫችኋል። እሺ ከ1500 እስከ 2000 የሚሆን ሰው ተጠርቷል። እንዳትቀሩ። እንመጣለን እንጂ። ቆይ ግን የት ነው? አድራሻውን ፌስቡክ ላይ ለቀዋለሁ እና ደግሞ መጓጓዣውን በእኛ ነው። የተቀረውን አሳውቃችኋለሁ። እሺ ቆይ ምንድን ያደረግከው ኤፌ? እኔ ልደት አይደለም እኮ እያወክ። እውነቱን ቢደርሱበትስ? ደግሞ ድግሱን እንዴት ልናደርገው? እሱን እኔ እንዴት አውቃለሁ እንዴ? እሺ እናወራለን። እሺ ቤትሽ የት ነው? እሺ በቃ 7 ሰዓት ላይ ደርሳለሁ። አመሰግናለሁ። ደህና ዋይ። ምን ተገኘ? አንድ በጎ አድራጎት ማህበር ተቀላቅዬ ነበር። ትዝ ይልሃል? እዛ አንድ ሴት ተዋውቄ ነበር። ስለ አንድ ማዕከል ነግራኝ ነው። የምን ማዕከል? የማገገሚያ ማዕከል ነዋ። ለሱሰኛ ወጣቶች የተቋቋመ ነው። በጎ ፈቃደኛ ዶክተር ይፈልጋሉ እና ሄጄ እንድሞክር ፈልጋ ነው። ስለዚህ ሂጂያ። አዎ እሱማ እሄዳለሁ። ስልክህን አውራ፣ እስከዛ ልዘጋጅ። አቤት ወንድሜ። ሄሎ ፖይራዝ፣ ስለ ዛፈር አዲስ ነገር አለኝ። ምንድን ነው? ዛፈር ሳብሪ ከሚባል ሰው ጋር ሲያወራ ነበር። ያ ሳብሪ የሆኑ ሰዎችን ይዟቸዋል። ቹቡኩል ውስጥ ያለ መጋዘን ውስጥ ነው የደበቃቸው። የሆነ መጥፎ ነገር ሊፈጠር ነው። እና ሰዎቹ እነማን ናቸው? እሱን አልሰማሁትም። እሺ ገባኝ። እሺ ሌላ ነገር ካገኘው እደውልልሃለሁ። እሺ ፖይራዝ። እሺ አመሰግናለሁ። ሴማ፣ በአንቺ ምክንያት እዚህ ጋር እጃችንን አጣምረን ተቀምጠናል። እባክሽን በድጋሚ አትጀምሪኝ። እሺ በቃ ስልኩን ስጭኝና ደውልለታለሁ። ሶንጉሉዴ፣ ፖይራዝ በዚህ ምን አገባው? በዛ ላይ ደግሞ ባባ ለፖይራዝ በመደወላችን ሊናደድብን ይችላል። እህት ሴማ፣ ብንደውልለት ምን ሊፈጠር ይችላል? ምናልባት መፍትሄ ሊኖረው ይችላል። ብንደውልለት ምን ችግር አለው? እባክሽ ሴማ። አቤት
ፖይራዝ ይቅርታ፣ ግድ ባይሆንብኝ ኖሮ እንደማልደውልልህ ታውቃለህ። ምንድን ነው ችግር አለ እንዴ? ሳብሪ ማልታ ያለነ ሳፈርን አግቶ ይዟቸዋል። ለባባ ደውሎ ባባ ብቻውን ምንም ነገር ሳይዝ እንዲመጣ ነግሮታል። ምን እያልሽ ነው እንዴ? እና የት ነው ያሉት? ምንም የምናውቀው ነገር የለም። ምናልባት መፍትሄ ካለ ልንገርህ ብዬ ነው። እሺ ደውላለሁ። አሁን ዝጊው፣ ደውላለሁ። ማንን ነበር የምታናግረው? ያው እንዳትዋሸኝ፣ አባቴ ነበር አይደል? አይ አባትሽ አልነበረም አይሴጉል። እውነት እሱ አልነበረም። ጓደኞቻችሁን ስለያዛችሁ እንደረዳችሁ ጠይቀውኝ ነው። በአስቸኳይ ነገር ማስተካከል አለብኝ ውዴ። ፖይራዝ ስማኝ፣ አባዬ ከደወለልህ እንዳትሄድ እሺ? እሺ አይሴጉል፣ አትጨነቂ። አትጨነቂ ያልኩሽ እኮ። እሺ አሁን ሰለፋሻ እንደማታውቂ ግልጽ ሆኖልኛል። አጎቴ ማይር፣ ይህንን መጋዘን በአስቸኳይ ማግኘት አለብኝ። በአፋጣኝ ሰማኸኝ? ይኸው አሁን አግኝተኸኛል። ምንም አልታጠቅኩም፣ ብቻዬን ነኝ። አሁን ልጆቹን ልቀቃቸው። ለመጨረሻ ጊዜ ንገረኝ እስቲ፣ ልጅህን ማየት አትፈልግም? ቃል ስለገባህልኝ አምኜሃለሁ። ቃል ማለት ምን ማለት እንደሆነ ታውቃለህ? የወንድነት መሰረት ነው። ገባህ? እባክህ ግባ ባባ። ስማ ጠባቂው፣ ይሄ ነገር አሁን ለዛውን እያጣ ነው። ምርታችንንና ገንዘባችንን በሙሉ አቃጥላችሁታል። ግን እኔ እኮ የዛኔ አልነበርኩም። በወቅቱ የትውልድ ሀገሬ ነበርኩኝ። ፈርተህ ነው? አይ ወንድሜ፣ የምን መፍራት ነው? ሰውየው ሙሉ ማስረጃ አልሰጠንም ብዬ ስላሰብኩኝ ነው እንጂ። አትሳቁ። ምንድን ነው የሚያስቃችሁ? በላብስሰው። አሁን ምን አባህ እያደረክ ነው? ቤንዚል ነው የሚሸተኝ። አንተ ሰውዬ፣ ይሄ ቤንዚል አይደለም፣ የናፍጣ ዘይት ነው። አይ አንተ ማትረባ ሰውዬ፣ ይሄን ነገር ለምንድን ነው የምታፈሰው? ዙልፊከር፣ እነዚህ ሰዎች በቁማችን ሊያነዱን እኮ ነው። አንተ ስለ ናፍጣ ዘይት ቤንዚል ታስባለህ እንዴ? አይ ወንድሜ፣ ጉዳዩ እሱ አይደለም። ዓለም አቀፍ ገንዘብ ስላለበት ጉዳይ ነው እያወራ ያለሁት። እሱን አናየውም ማለት ነው። የምን አባ ዓለም አቀፍ ገንዘብ ነው የምታወራው? ቤሽኪታሽ የሻምፒዮንስ ሊጉን ዋንጫ ሲያሸንፍ ለማየት አለመታደሬ ነው የሚያሳስብ። እንግዲህ እሱን ለማየት የሚያስችል ዕድሜ አልሰጠህም። አዎ ሳዶ፣ እስካሁኑም መልካም ነው። ዕድሜ ለአያታችን ማለት ነው ያለብህ። ስማቸው እነዚህን ሞኞች። ኤል አሁን እንደ እንጨት ነደው ሊያልቁ ነው፣ ግን ስለምን እንደሚያወሩ ስማቸው። እነዚህ እብዶች ናቸው። አሁን አቃጥላቸውና እንገላገላቸው። አይሆንም። አቶ ሳብሪ መምጣት አለበት። እሱን እንጠብቀዋለን። አሁን እንውጣ። የማይረቡ ውሾች። ውጪ ላይ ምን እየተፈጠረ ነው? ወይዘሪት አይሴጉል፣ ሰላም። ስለመጣሽ በጣም ደስ ብሎኛል። ነይ ቅደሚ። ለአሁኑ 20 ታካሚዎች አሉን። ቀስ በቀስ ማደጉ አይቀርም። የዘመኑ ትልቁ ችግር የአልኮልና አደንዛዥ እጽ ሱሰኞች መብዛታቸው እንደሆነ ታውቂያለሽ። ለዛም ደግሞ የሚያስፈልገውን ያህል ሰዎች ማግኘት አለብን። እና እኔ ምን ላረግላችሁ እችላለሁ?
ይህ ቦታ በበጎ ፈቃደኞች ሰዎች የሚሞላ ይሆናል ወይዘሪት አይሴጉል። ለአሁኑ ገንዘብ የለንም። የበጎ አድራጎት ድርጅቶች፣ በጎ ፈቃደኞች፣ የመስኩ ባለሙያ ዶክተሮች፣ እነዚህ ሁሉም ያስፈልጉናል። ግን እኔ የልብ ሐኪም እንጂ የስነ ልቦና ሐኪም አይደለሁም እና ደግሞ በዚህ ዘርፍ ላይ ልምድ የለኝም። በጎ ፈቃድሽ ከሆነ ሁሉም መስክ ላይ ያሉ ዶክተሮች ያስፈልጉናል። ታካሚዎቹን ለመንከባከብ እንዳንቺ አይነት ትሁት ሰዎች ያስፈልጉናል። በጣም አመሰግናለሁ። አብዛኛዎቹ ታካሚዎቻችን ወጣቶች ናቸው። ከመድኃኒት በላይ ቀርቦ የሚያወራቸው ሰውና ወዳጅ የሚያስፈልጋቸው ልባዊ ፍቅር ያስፈልጋቸዋል። ከሕክምና ውጭ ሌላ የምረዳችሁ ነገር የለም ነርስ? ደግሞ ይህ ቦታ ብዙ ወጪ ያለበት እና እሱስ እንዴት እየሄደ ነው? ስለ እሱ አታስቢ። የሚደጉሙን ብዙ ነጋዴዎችና ባለሀብቶች አሉ። ለምሳሌ አቶ ዛፈር ትልቁን ድጋፍ አበርክቶልናል። አንቺ እዚህ ላይ እንድትሳተፍ የጠቆመን እሱ ነው። አሁን ገባኝ። ሰማንተ ሰዎቹ የታሉ? እዚህ መሆን አለባቸው። ጥሩ፣ ሂድ እናያቸው። እዚህ ታስፈልግኛለሽ ወይዘሪት አይሴጉል። እዚህ ያሉትን ወጣቶች ለመርዳት ከማንም በላይ አቅሙና በትንሹ ልምዱ አለሽ። ውይ ለካስ አታውቂም። ወይዘሪት አይሴጉል ወንድሟን ያጣችው በአደንዛዥ እጽ ምክንያት ነው። በእውነት በጣም አዝናለሁ። ግን እሱ የግል ጉዳዬ ነው አቶ ዛፈር። ሁሌ ማስታወስን ልታቆም ትችላለህ? ይቅርታ አድርጊልኝ፣ ሆን ብዬ አይደለም። ወይዘሪት አይሴጉል፣ እዚህ ያሉ ወጣቶች እንዲያገግሙ አንቺ ታስፈልጋቸዋለሽ። እኔ እንጃ፣ ይህ ትልቅ ኃላፊነት ነው። ማለቴ በፍጹም ማድረግ የምችል አይመስለኝም። ይቅርታ አድርጉልኝ። አቤት። ባህርና ሰዎች እኔ ጋር ናቸው። ማድረግ ያለብን ታውቃለህ። ሁሉንም ግደላቸውና ቆሻሻ ውስጥ ጣላቸው። ደርሰናል ባህር ባባ።